በስተመጨረሻ አብርሽን ኤርፖርት የተመለከቱት ሰዎች እጅግ በመደናገጥ ሀሳብ አስተያየት ሰጥተዋል። ሄርሜላም ሩታ ምንም ሳያውቁ ሁለቱ ሲጋደሉ ይሄ ልጅ ወደ አዲስ ፍቅረኛ ወደ ዱባይ ወይም ደግሞ ዱባይ ዋና ከተማ ወደ ሆነችው አቡዳቢ ከተማ ውስጥ ለመኖር እንዳቀደ ከሆነች ግለሰብ ጋር ቲክቶከር ከሆነች ግለሰብ ጋር ትልቅ ፕሮግራም እንዲያዙና ያ ሁሉ ጉዳቸው አሁን ላይ እንደወጣ ዝርዝር መረጃዎቹ ደርሶኛል። እባካችሁ የዛሬው መረጃ ቢቻል ሄርሜላም ሩታም አግኝተውት ከመናደር ተቆጥበው ለወደፊት ነገራቸው እንዳይበሳጩ ለማድረግ እንሞክር። ይህ መልእክቴ ሁሉም ሰው እንዲሰማው እባካችሁ ላይክ አድርጋችሁ ሁሉም ሰው ጋር እንዲደርስ አድርጉልኝ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ሄርሜላንም እባክሽ ከዚህ ህይወት ውጪ፣ የራስሽን ኑሮ ኑሪ፣ ከዚህ ከማይመስልሽ ጭቅጭቅ ከበዛበት ንትርክ ከበዛበት ህይወት ውጪ እያላችሁ እምትለምኑ የሩታም ደጋፊ ሆናችሁ ደግሞ ሩትዬ ልጅሽን እቅፍ ድግፍ አርገሽ አሳድጊ እሱስ የሚሆን አይደለም እያላችሁ ሩታንም እምትደግፉ በአጠቃላዩ የሰውን እንባና የሰውን መከፋት እማትፈልጉ ውድ ቅን ያገሬ ልጆች አረ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ፣ እምትሰሩበትን ጉልበት እሱ ይባርክላችሁ። ሁላችሁም ብዙ እቅድ ይኖራችኋልና እቅዳችሁ ሁሉ ተሟልቶ በስደትም ያላችሁ በሀገርም ያላችሁ ሁላችሁም እፎይ ብላችሁ እምትበሉትን እንጀራ እሱ ፈጣሪ ቸሩ መድኃኔዓለም ይስጥልኝ። የኔ ምርቃት የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤት አዲስ የሆናችሁ ሰዎች ባካችሁ ሰብስክራይብ አድርጋችሁ የኔም ቤተሰብ ሁኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ባካችሁ አብርሽን ሁላችንም እንገስጸው። ሁላችሁንም ትናንት የተለቀቀውን ቪዲዮ ራሱ አይታችሁ ሁለቱንም ሴቶች ሲጫወትባቸው ሲቀልድባቸው ሄርሜላንም የምትናገረው አላችሁ፣ ሩታንም የምትናገረው አላችሁ። ለምንድነው አብርሽ አቋም አትይዝም ብላችሁ አብርሽን እማትናገሩት? ምንድነው ይሄ ልጅ ያደረገብን ብሎ አሁን ላይ ቲክቶክ ከሱ ጋር መስራት ከምትፈልግ ልጅ ጋር ግንኙነት እንደጀመረ ዝርዝር መረጃው ወጥቷል። ቲክቶክ ላይቭ ላይም ሲወያዩ ሰምቻለሁ። ይሄ ልጅ ዱባይ ከዚች ልጅ ጋር ለማቅናት እንዳሰበ ዱባይም ባለው ቆይታ ከዚች ልጅ ጋር ጊዜ ማሳለፍ እንደፈለገ ነው በዝርዝር መረጃውን እየሰማሁት። ይቺ ልጅ ደግሞ ዩቲዩብ በጣም መስራት የምትፈልግ ከአብርሽ ጋር መሆንን እንዳቀደች አስቀድማ ስትናገር የነበረች ነች። እኔ ነኝ አሁን ለአብርሽ የምገባው ከሱ ጋርም ሆኜ በደንብ ዩቲዩብ ሰራለው፣ እኔ ነኝ ከአብርሽ ጋር መታየት ያለብኝ እያለች እንግዲህ ብዙ ነገር እየተናገረች ያለች ልጅ እንደሆነች ቀደም ብላ በቲክቶክ እንግዲህ ብዙ ሺህ ፎሎወር እንዳላት ዩቲዩብ ከዚህ ቀደም ጀምራ ዩቲዩብም እንዳልተሳካላት አሁን ደግሞ በአቋራጩ ከአብርሽ ጋር ሆና ዩቲዩባንም በደንብ ለመስራት እንዳቀደች ነው ዝርዝር መረጃውን የሰማሁት። ከሰሞኑ ሁሉ የሱን ፕሮፋይል ታረግ ነበር ነው ያሉት። ታዲያ እንግዲህ ይቺ ግለሰብ ነው አብርሽን አጥምዳ በኢንስታግራም እያወሩ እንደሰነበቱ ከዛም በኋላ ነው እንግዲህ አብርሽ ጸባዩ ሁሉ እየተቀያየረ ወደዚህኛዋ ልቡ እንዳደላ በዝርዝር መረጃውን የሰማሁት ማለት ነው። ደግሞ ይሄ መረጃ ትክክል ይሆናል ብዬ ያሰብኩት በአንድ ነገር ነው። ከዚህ በፊት ልብ ብላችሁ ከተመለከታችሁ አብርሽና ሩታ ሲጣሉ አብርሽ ምን ያደርጋል? ወደ ሄርሜላ ሄዶ ፈታ ይላል። ከሄርሜላ ጋር ደግሞ ሲጣላ ወደ ሩታ ሄዶ ፈታ ይላል። አሁን ግን እስቲ ቆም ብላችሁ ተመልከቱ። ሁለቱም ሴቶች ለአይኑ ነው ያስጠሉት። ለአይኑ በቃ ደብሮታል። ሁለቱንም ማየት ራሱ አይፈልግም። በቃ ተውኝ እያለ ጭራሽ ሩታንማ በሩሉ እስኪ እንትን እንደመሮጥ አርጎ ነው ሻንጣውን ግፍት እያደረገ እየሮጠ ከቤቷ የወጣው። በዚህ በኩል ሄርሜላን በቃ አንቺ ሂጂ ምንም አታስብ እያለ እሷንም ሲናገራት ነበረ። እናንተ ሴቶች ግን ምንድነው የነካችሁ? እንዲህ ባረጋችሁት ቁጥር ቆይ ወደ እናንተ ቢመለስ ምን አርጋችሁ ልታኖሩት ነው? እንዲህ ተለምኖ የመጣ ፍቅረኛ፣ እንዲህ ተለምኖ የመጣ ባል ለእናንተ የሚሆን ይመስላችኋል? እናንተ እኮ አቋም ብትወስዱ ሁለታችሁም እኮ ባትከራከሩ ይሄ ሁሉ ነገር አይመጣም፣ ልጁ ልቡም አያብጥም ነበር። ጭራሽ ሁለታችሁ ስትለምኑ የዱባይዋም እልህ ይዟት ሌላ ነገር መንገድ ተከፈተላት። ልጁ አቋሙ ቢታወቅ ኖሮ እኔ ትዳሬን አጠብቃለሁ ብሎ ወይ ከሩታ ጋር ቢኖር ወይ ደግሞ ቀጥሎም ከጀመረው ከሄርሜላ ጋር ኖሮ ቢሆን ይሄ ሁሉ ችግር አይመጣም ነበር። እናንተ ግን በምታረጉት የልብ በምትሰጡት ሁለታችሁም በምትፋጁት ነገር ይሄ ልጅ የልብ አገኘ። ጭራሽ ሶስተኛ ሴት በላያችሁ ላይ አመት ባልሞላው ጊዜ ሊተዋወቅ ቆረጠ። ይቺ ግለሰብ ደግሞ እመኑኝ የምትጠቅመው አይደለችም። ኑሮዋ በዱባይ ነው። ዩቲዩብዋን በደንብ ከሸቀለች በኋላ በደንብ ከአብርሽ ጋር የፍቅር ሰዓት ካሳየች በኋላ ከዛ እልም ብላ እንደምትጠፋ ነው አንድ ባንድ የምነግራችሁ። አብርሽ በስተመጨረሻ የሚቀጣው በዚች ልጅ ነው። አብርሽ በስተመጨረሻ እንባ ደም የሚያለቅሰው በዚች ልጅ ነው።
ከዛ ሁሉ በፊት ግን አብርሽ ከመጸጸቱ እነዚህም ሴቶች ጭራሽ ከማዘናቸው በፊት እህቶቻችንን ማንቃት አለብን። ሄርሜላም ሩታም ያላወቁት ነገር ነው። እመኑኝ አብርሽ ራሱን ለማረጋጋት አይደለም ወደ ውጪ የሚያቀናው። የሆነች ሴት ጋር ግንኙነት ጀምሯል። ከሷ ጋር በደንብ ለመታወቅ ነው ወደዛ የሚሄደው። እናንተ እስቲ ስምምነት ፍጠሩ፣ ብልጡኑ ሩታና ሄርሜላ ያለባችሁን ችግር ሁሉ ወደ ኋላ ትታችሁ እናንተ ተስማምታችሁ ሁለታችሁም አቋም ወስዳችሁ አንተስ እምትሆን ሰው አይደለህም በህይወታችን ተጫወትክ ብላችሁ ኩም አድርጉት። ያኔ መግቢያውን እናያለን። ያኔ ሲርበተበት መጨረሻውን እንመለከታለን። አለበለዚያ በእናንተም እየተጫወተ ጭራሽ ሶስተኛ ሴት ደርበው ጉዳዩን ሁሉ ኖርማል ትክክል አድርጎ ሊመጣ ነው ያቀደው። በየትኛው ሀገር ነው ፍቅረኛሞች እየቆሙ ወደኔ ይሁን የሚባለው? አብርሽ ግን ይሄንን አይምሯችሁ ውስጥ አስርጾባችሁ ራሳችሁን ባላወቃችሁበት መልኩ ጭራሽ ለማኝ ሆናችሁ መጥታችኋል። በየትኛው ሀገር ነው ትዳር የነበራት ልጅ የወለደች ሚስት ቆማ ባሏን ለማስመለስ የምትከራከረው? ከመጣህና ካልሆነም ተው ብላ ነበር የምትቆርጠው። ነገር ግን ሩታም የሰጠችው ልብ በዚህ በኩል ሄርሜላም ልነጠፍልህ የምትለው ነገር ጭራሽ ሁለቱንም አልፈልግም ብሎ ጉዞን ወደ ዱባይ ሊያቀና እንደሆነ በዝርዝር መረጃዎች ሁሉ ወጥተዋል። ዱባይ ሄደክ ይህን ነገር የምታረገው ጉዞ ሁሉ እንደማይሳካ አስቀድሜ እነግርሃለሁ። ኤርፖርት የተመለከቱ ሰዎችም እጅግ አዝነዋል። የእውነት ጨክነህ ይችን ሴት ለማግኘት ሄደ ቪዲዮ ደግሞ እዛ ከሄዳችሁ በኋላ ይች ግለሰብ ዩቲዩባን ቀርታ ስትለቅ ሄርሜላና ሩታ ሲያዝኑ ያኔ ያንተ ምላሽ ከላይ ይሆናል። ይሄንን ነው አስጠንቅቄ እምነግርህ። አንቺም ዱባይ ያለሽ እውነት አብርሽን ወደሽ እንዳልሆነ ይገባኛል። እውነት አብርሽ ላንቺም ታማኝ ሆኖ እንደማይቆይ በደንብ እንደምታውቂም እንረዳለን። ነገር ግን ቢዝነስሽን ዩቲዩብሽን ለማጦፍ ከሱ ከታዋቂው ጋር በደንብ ለመታየት ስላቀርሽ አብርሽን አጥምደሽ ፍቅረኛው ሆነዋለው እኔ የሱ ነኝ እያልሽ ፎቶውን እየለጠፍሽ በቲክቶክ ስቶሪ እያረግሽ ልቡን አሸፍተሽ ልጁ በማንም ሴት እንደማይጨክን እያወቅሽ ልጁን ወደ ራስሽ አምጥተሽ ልትጫወችበት አቀርሽ። አንቺም ቢሆን አይቀናሽም። ሩታ ስታለቅስ እየተመለከትሽ ነው ቀን በቀን በሚለቀቅ ቪዲዮ። በዚህ በኩል ደግሞ አዲስ የመጣሽ ፍቅረኛ ሄርሜላም ስታነባ እያየሽ ነው። የሁለቱ ሴቶች እንባ እኔ ላይስ ምን ይሆናል ብለሽ እንኳን ሳትመለከቺ እሱን ወደ ዱባይ ወስደሽ አንቺም በተራሽ ከዚህ በፊት እንደተሰሩት ስህተቶች ሌሎች ሴቶች እንደሰሩት ስህተቶች አንቺም የቀማሽ መስሎሽ አብርሽን ልታፍሺና ከአብርሽ ጋር ጊዜ ልታሳልፊ ቆርጠሽ ተነስተሻል። እጅግ ያሳዝናል። ከሰሞኑ ባለው ጉዳይ በእናታችሁ የሄርሜላም የሩታም ወዳጅ አድናቂ የሆናችሁ ሰዎች ብዙ ናችሁ ያስባለሁ። በሁለት ጎራም ተከፍላችሁ ሄርሜላ የፍቅር ጀማ እያላችሁ ሄርሜላን ትደግፋላችሁ፣ ሩታም የልጅ እናት የልዑሌ እናትኛ እሷን ነው የምንደግፈው ብላችሁ እሷንም ትደግፋላችሁ። አንድ አቋም ውሰዱ። አብርሽ አይሆንም ወይ ጸባዩን ያስተካክል ብላችሁ ሁላችሁም አንድ አይነት አቋም እንድንወስድና ሁላችንም አብርሽን እንድንናገር እንሁን። አለበለዚያ ሶስተኛ ሴት አምጥቶ እንኳን እነሱን አይደለም እኛን ያስጨልለናል። እስቲ አስቡት ዱባይ ሄዶ ከዛች ሴት እቅፍ ገብቶ ቪዲዮ ሲለቅ አብርሽ ሄርሜላም ሩታም በቀላሉ ወደዛ መሄድ አይችሉም። እዚሁ ባሉበት እየተቃጠሉ እየደበኑ ነው ቪዲዮን የሚመለከቱት። ያ ሁሉ ነገር ከመፈጠሩ በፊት እነዚህ ሴቶች በጣም ከመጎዳታቸው በፊት ግን አስቀድሞ ቢያንስ መረጃው ቢኖራቸውና ራሳቸውን ቢያዘጋጁ ከዛም በኋላ ደግሞ ዱባይ ወስዳ ይሄንን አብርሽን ልትጮትበት የፈለገች እንደ ፍቅረኛ አርጌ አስበዋለሁ ብላ ብዙ ነገር ያቀደችዋም ከምታስበው ነገር ቆጠብ እንድትል ሁላችንም ልናስደነግጣት ይገባል። አለበለዚያ መጨረሻው ለሁሉም ከባድ እንደሚሆን ነው ደጋግሜ መናገር እምፈልገው። በስተመጨረሻ አንድ መልእክት ባካችሁ ልጠይቃችሁ። ከሰሞኑ የሚለቀቀውን ቪዲዮ አብርሽ ዝንጥ እያለ ኬፑን ቲሸርቱን ሁሉንም ማች እያረገ መነጽሩን በፊቱ እያረገ እያወለቀ የሚያወራበትን መልክ ተመልክታችሁ ሁለቱንም ሴቶች ወደዛ ወደዚህ እያረገ ሲያሰቃያቸው እንደ ማትሪክ ፈተና ሲጠይቃቸው ኢንተርቪው ሲያረጋቸው ኮራ ደልቀቅ እያለ ሲጮትባቸው ያያችሁ ሰዎች በማን ፈረዳችሁ? አብርሽ ምን ሆኖ ነው አላችሁ? እኔ እንዳልኩት ሌላ ሴትን አቅዶ ሌላ ሴት ከዱባይ እያወራች ልብ ስለሰጠችሁ ይመስላችኋል ወይስ ምን ገመታችሁ? እባካችሁ ሐሳባችሁን በኮሜንት አሳውቁኝ። ይሄ ልጅ ያለ ምክንያት ልቡ አላበጠም። ይሄ ልጅ ያለ ምክንያት ሁለቱንም ሴት አልጠላም። ሌላ ተስፋ ባይሰጠው ከሌላ ቦታ ይህንን ጉዳይ አስመልክቶ እባካችሁ ያላችሁን ሐሳብ አስተያየት በኮሜንት አሳውቁኝ። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ዘን የመጣው መረጃ ይህን ይመስል ነበረ። ሰላሙን ሁሉ ተመኘሁላችሁ። ሰላም